ሰላም ውድ የቻናሌ ቤተሰብ የቀድሞ ተካ ቱቶሪያል ቻናላችን በመዘጋቱ ምክንያት በጣም አዝነን ነበር። ነገር ግን ተስፋ ሳንቆርጥ አሁን በዚህ በአዲሱ ሰዲ ተካ ቱቶሪያል ቻናል በበለጠ ዝግጅት በድጋሚ ተመልሰናል። ዛሬ በመጀመሪያ ቪዲዮአችን በጉጉት ሲጠበቅ የነበረውን የ2018 ፈርስት ራውንድ እንግሊሽ ኢንትራንስ ኤግዛም ከነ ሙሉ ማብራሪያ ጋር ይዤላችሁ መጥቻለሁኝ። አሁኑኑ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ወደ መጀመሪያው ጥያቄ ስገባ አስቴር ዱ ዩ ፕሪፈር ሪዲንግ ቡክስ ኦር ዋቺንግ ሙቪ ይላል። ብሌን ዳሽ ይላል። እንግዲህ ወደ መጀመሪያው ጥያቄ ስናልፍ አስቴር የጠየቀችው አረፍተ ነገር ላይ ዋናው የኪወርድ ፕሪፈር የሚለው ጥያቄ ስለ ፕሪፈር ወይም ደግሞ ምርጫን ስለ መግለጽ ነው የሚያወራው። እዚህ ጋር ህጉን ለማስታወስ ያለ ኪወርድ የሚለው ፕሪፈር የሚለው ቃል ነው። ስለዚህ ምርጫን ኤ ላይ አይ ፕሪፈር ሪዲንግ ይላል። የፕሪፈር ዋና የሰዋሰዋዊ ህግ ከጀርባው ቨርብ አይንጂ ይፈልጋል። ስለዚህ እዚህ ጋር ሪዲንግ የሚለው ኪወርድ ስተት ስለሆነ ምርጫ ኤን ሪሙቭ እናድርገዋለን። ምርጫን ቢ ስንመለከት ምርጫ ቢ ደግሞ ኪወርድ ሌላ ኪወርድ አለ። እሱም ዲ ራዘር ወይም ደግሞ ውድ ራዘር ነው። ስለዚህ የውድ ራዘር ህግ ከጀርባ ከቨርብ ዋን ወይም ደግሞ ቤዝ ፎርምን ይፈልጋል። ነገር ግን እዚህ ጋር ዋቺንግ የሚለው ቨርብ አይንጂ ስላለ ይጋጫል። ስለዚህ ምርጫን ቢንም እንደዚሁ ሪሙቭ እናድርገዋለን። ምርጫን ዲን ስንመለከት ምርጫ ዲ ላይ ያለው አወቃቀር ፍጹም ያልተለመደና የሰዋሰዋዊ ስህተት ያለበት ነው። ስለዚህ ምርጫን ዲንም እንደዚህ ሪሙቭ እናደርገዋለን። ምርጫን ሲ ስናይ ምርጫ ሲ ላይ የመጣው የፕሪፈርን ሙሉ የኪወርድ ህግን ያሟላ ነው። ስለዚህ ፕሪፈር ፕላስ ቨርብ አይንጂ ፕላስ ቱ ፕላስ ቨርብ አይንጂ ነው። እዚህ ጋር ሪዲንግ ቱ እና ዋቺንግ የሚሉ ኪወርድ በትክክል ተቀምጠዋል። ስለዚህ ትክክለኛ መልሳችን ምርጫ ሲ ነው ማለት ነው። እሺ ጥያቄ 2 ቲቸር global warming is the most serious current issue we face today ይላል። student dash the climate change are visible everywhere ይላል። እንግዲህ ጥያቄ 2 የመምህሩ የተናገረው ሀሳብን ተከትሎ የተማሪው የሚሰጠው ምላሽ ለማወቅ ከተሰመረበት ቦታ ደግሞ ከዳሽ ሙላው ቦታ ቀጥሎ ያለው የኪወርድ መፈለግ አለብን ማለት ነው። እዚህ ጋር ዋናው ኪወርዳችን ዘ ክላይሜት ቼንጅ አር ቪዚብል ኤቭሪዌር ወይም ደግሞ የአየር ንብረት ለውጡ በየቦታው በግልጽ ይታያል የሚለው ነው። ስለዚህ ይህ ኪወርድ የሚያሳየው ተማሪ መምህሩን እንደደገፈው መሆኑ ነው። ስለዚህ ይህ ጥያቄ ስለ አግሪመንት ወይም ደግሞ መስማማትን ነው የሚያመለክተው ማለት ነው። ስለዚህ ይህን ኪወርድ ከተረዳን በኋላ አለመስማማትን የሚገልጽ ምርጫዎችን በሙሉ እናጠፋቸዋለን ማለት ነው። ስለዚህ ምርጫን ቢን ስንመለከት ዲስአግሪመንት የሆኑት ምርጫ ቢ ላይ አይ ዶንት ቲንክ ሶ ይላል። ይህም ትክክለኛ መልስ አይደለም። ምርጫም ሲ እንደዚሁ ዛት ሜክስ ኖ ሴንስ ይላል። ይህም ትክክለኛ መልስ አይደለም። ምርጫም ዲንም ስንመለከት አይ ኮምፕሊትሊ ዲስአግሪ ይላል። ሶስቱም ዲስአግሪመንትን ወይም ደግሞ አለመስማማትን የሚገልጹ ቁልፍ ቃላት ስለሆኑ በቀጥታ ሪሙቭ እናደርጋቸዋለን ማለት ነው። ስለዚህ እዚህ ጋር ተማሪ ሙሉ በሙሉ መስማማቱን የሚገልጸው ብቸኛው የአግሪመንት ኪወርድ የያዘው ምርጫ ኤ አይ ቶልድ አግሪ ዊዝ ዩ የሚለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 3 ፍሬንድ አይ ፋይናሊ ጎ ጉት ዘ ስኮላርሺፕ ቱ ስተዲ አብሮድ ይላል። ዩ ዳሽ ይላል። እንግዲህ ጥያቄ 3 ላይ ጓደኛ የተናገረው አረፍተ ነገር ውስጥ ትልቁ ኪወርድ ጎት ዘ ስኮላርሺፕ ወይም ደግሞ የነጻ ትምህርት እድል አገኘው የሚል ነው። ይህ ኪወርድ የሚያስረዳው በጣም አስደሳች የሆነ የምስራች ወይም ደግሞ ጉድ ኒውስ ነው ማለት ነው። ስለዚህ ለጉድ ኒውስ ደግሞ የምንሰጠው ምላሽ ወይም ደግሞ ኤክስፕሬሽን ጂኦ ወይም ደግሞ ኮንግራጁሌሽን መሆን አለበት ማለት ነው። አሁን ይህንን ኪወርድ መሰረት በማድረግ ኦፕሽኖችን ስንመለከት ምርጫ ኤ ላይ ሶሪ ፎር ዩር ግሪፍ የሚል ኪወርድ አለ። ስለዚህ ግሪፍ ማለት ትልቅ ሀዘን ማለት ስለሆነ ይህ ምርጫ ለሞት እንጂ ለስኮላርሺፕ አይሆንም። ስለዚህ ኤን ሪሙቭ እናድርገዋለን። ምርጫን ሲን ስንመለከት
ምርጫ ሲ እና ዲ ደግሞ ለተቀባዩ ደስታ ምላሽ የማይሆኑ ፍጹም ተቃውሞ የሚገልጹ በመሆናቸው እንደዚሁም እነኚህን ሪሙቭ እናደርጋቸዋለን ማለት ነው። ስለዚህ የምስራች ዜናን የምንጠቀመው ዋና ኪወርዳችን ምርጫ ቢ ላይ ያለውን ታንክስ ወንደርፉል እና ሃፒ ፎር ዩ የሚሉ ናቸው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 4 ሲስተር ማይ ፒት ዶግ ጀስት ፓስድ አዌይ ላስት ናይት ይላል። ብራዘር ዳሽ ይላል። እንግዲህ ጥያቄ 4 እህትየው ከተናገረችው ውስጥ ዋናው ኪወርድ ፓስድ አዌይ የሚለው ፈሊጣዊ አነጋገር ነው። እንግዲህ ፓስድ አዌይ ማለት መሞት ወይም ደግሞ ዳይድ ማለት ነው። ስለዚህ እዚህ ጋር ጉዳዩ ስለ ሀዘን መግለጽ ወይም ደግሞ ኤክስፕሬሽን ኮንዶላንስ ነው። ይህንን የሀዘን ኪወርድ ይዘን እንግዲህ ምርጫዎችን ስንመለከት ምርጫ ኤ ላይ ኮንግራጁሌሽን ይላል ወይ እንኳን ደስ ያለሽ የሚል የደስታ ኪወርድ አለ። ስለዚህ በሀዘን ጊዜ ይህንን አንጠቀምም ማለት ነው። ስለዚህ ይህን ሪሙቭ እናደርገዋለን። ምርጫን ቢን ስንመለከት ምርጫ ቢና ዲ ካለው የሀዘን ስሜትና ሁኔታ ጋር ፍጹም የማይገናኙ ኢሬሌቫንት ስለሆኑ ይሄንም ሪሙቭ እናደርገዋለን ማለት ነው። ስለዚህ በእንግሊዝኛ ለሀዘን መገለጫ የምንጠቀማቸው ክላሲክ ኪወርድ ምርጫ ሲ ላይ ያሉት አም ሶ ሶሪ ቱ ሂር ዛት እና ማይ ዲፐስት ኮንዶላንስስ የሚሉት ናቸው ማለት ነው። ስለዚህ በቀጥታ ምርጫን ሲን ትክክለኛ መልስ አድርገን እንወስዳለን ማለት ነው። ስለዚህ መልሳችን ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 5 ጆን አይ ብሊቭ ሶሻል ሚዲያ ደዝ ሞር ሃርም ዛን ጉድ ቱ ቲኔጀርስ ይላል። ሳራ ዳሽ ኢት ሄልፕ ዘም ኮኔክት ዊዝ ፒር ግሎባሊ ይላል። እንግዲህ ጥያቄ 5 ላይ ጆን ሶሻል ሚዲያ ጉዳቱን ያመዝናል ብሎ ያምናል። ሳራ የሰጠችው ምላሽ ለማወቅ ከክፍት ቦታ ቀጥሎ ያሉት ኪወርድ ማየት ግዴታ ነው። ስለዚህ እዚህ ጋር ዋናው ኪወርድ ኢት ሄልፕስ ዘም ኮኔክት ወይም ደግሞ እንዲገናኙ ይረዳቸዋል የሚል የሶሻል ሚዲያ ጥቅም የሚገልጽ ሀሳብ ነው። ጆን ጉዳቱን ሲያነሳ ሳራ ጥቅሙን ማንሳቷ በመካከላቸው ዲስ አግሪመንት ወይም ደግሞ የአለመስማማት እንዳለ ነው የሚያሳየው። አሁን መስማማቱን የሚገልጽ የአግሪመንት ኪወርድ በሙሉ እናወጣለን ማለት ነው። ስለዚህ ምርጫ ኤን ስንመለከት አይ ኩድ ኖት አግሪ ሞር ይላል። ፍጹም እስማማለሁ የሚል ነው። ይህም ትክክለኛ መልስ አይደለም። ምርጫን ሲንም ስንመለከት እንዴት ዩ አር አብሶሉትሊ ራይት ይላል። ይህም ትክክለኛ መልስ አይደለም። ምርጫን ዲን ስናይ ደግሞ ኖ ደብት አባውት ኢት ይላል። ሶስቱም ጠንካራ የአግሪመንት መገለጫዎች ስለሆኑ ሪሙቭ እናደርጋቸዋለን ማለት ነው። ስለዚህ እዚህ ጋር በጥቅሱ ከተጠቀሰው ተቃራኒ ሀሳብ ጋር የሚሄደውን ብቸኛ የዲስ አግሪመንት ኪወርድ ምርጫ ቢ ላይ ያለው አይ ኮምፕሊትሊ ዲስ አግሪ የሚል ነው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 6 ዌይተር አር ዩ ሬዲ ቱ ኦርደር ሰር ይላል። ከስተመር ዳሽ ይላል። እንግዲህ ጥያቄ 6 ላይ የምግብ ቤት ወይም ደግሞ የሬስቶራንት መስተንግዶ ኦርደሪንግ ፉድስ ንግግርን ነው የሚያሳየን። የአስተናጋጁ ዋና ኪወርድ ወይም ደግሞ ኦርደር የማዘዝ የሚለው ቃል ነው። እንግዲህ ጥያቄውን ለማዘዝ ዝግጁ መሆን አለመሆንን የሚጠይቅ ነው። ይህንን የኦርደር ኪወርድ መሰረት አድርገን ምርጫዎችን ስናይ ምርጫ ኤ ላይ ያለው አይ ዊል ሃቭ ፕላስ የምግቡ ስም የሚለው አገላለጽ ነው። ስለዚህ ይህም ትክክለኛ መልስ ኦኬ ምርጫ ኤ ላይ እንደዛ ነው የሚለው። ምርጫ ቢን ስናይ ኪችን የሚል ኪወርድ አለ። ስለ ወጥ ቤት መጠን አልተጠየቅንም። ስለዚህ ይህንም ሪሙቭ ነው የምናድርገው። ምርጫ ቢ ላይ ያለው የፕሪፈር ኢቲንግ አውት ይላል። ይህም ደንበኛው ቀድሞ ነው ሬስቶራንት ውስጥ ስላለ የኪወርድ አይሰራም ማለት ነው። ስለዚህ ይህንም ሪሙቭ ነው የምናደርገው። ምርጫ እንዲን ስንመለከት ስለ ሸሚዝ የሚያወራ ፍጹም የማይገናኝ ሀሳብ ነው። ስለዚህ ምግቡን ለማዘዝ የምንጠቀመው ዋና ኪወርዳችን የምርጫ ኤ ላይ ያለውን አይ ዊል ሃቭ ፕላስ የምግቡን ስም የሚበላውን አገላለጽ ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ ላይ ያለው የስ አይ ዊል ሃቭ ዘ ሮስትድ ኪችን ፕሊስ የሚለው ምርጫ ኤ
ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 7 ሪሴፕሽኒስት ጉድ ሞርኒንግ ሃው ካን አይ ሄልፕ ዩ ይላል። ገስት ዳሽ ይላል። ምርጫዎችን ስንመለከት እንግዲህ የጥያቄ 7 የሆቴል አስተናጋጁ የተጠየቀውን የኪወርድ ሃው አይ ካን ሄልፕ ዩ ወይም ደግሞ እንዴት ረዳ እችላለሁ የሚል የመስተንግዶ ለመጀመር የሚጠይቅ ጥያቄ ነው። እንግዳው የመጣለትን አላማ በቁልፍ ቃል ለመግለጽ ግዴታ ይሆንበታል ማለት። ስለዚህ ምርጫዎችን ስንመለከት እያንዳንዱ ምርጫ ኤ ላይ ያለው ሃይድ ላይክ ቱ ቡክ ኤሩም ይላል። የክፍል መያዝ እፈልጋል የሚል ነው። ስለዚህ ይሄም ትክክለኛ መልስ አይደለም። ምርጫ ቢ ላይ ያለው ምርጫ ኤ ላይ ያለው ምርጫ ኤ ላይ ያለው አይድ ላይክ ቱ ቡክ ኤሩም ይላል። ክፍል መያዝ እፈልጋለሁ የሚል ነው። ምርጫ ቢ ስናይ ቱሞሮ ይላል። ቱሞሮ ወይም ደግሞ የኪወርድ አለ ቱሞሮ የሚል የኪወርድ አለ። መስተንግዶ አሁን እየፈለገ ስላለ ይህ ጊዜ ይጋጭበታል። ስለዚህ ይህንም ሪሙቭ ነው የምናደርገው። ምርጫ ሲና ዲ ላይ ያሉት ኔም ኤንድ ዌዘር የሚሉት ቃላት ከአስተናጋጁ ከእንግዳ የሆነ ነገር ወይም ደግሞ እንዴት እንረዳውት እንችላለን የሚል ጥያቄ ጋር ምንም አይነት የትርጉም ግንኙነት የላቸውም። ስለዚህ ይህም ትክክለኛ መልስ ሊሆኑ አይችሉም። ምርጫ ሲም እና ዲ ማለት ነው። ስለዚህ ሆቴል ውስጥ አገልግሎት ለመጠየቅ የምንጠቀመው ትልቁ ኪወርዳችን ምርጫ ኤ ላይ ያለው አይ ሃድ ላይክ ቱ ቡክ ኤ ሩም የሚለው ክላሲክ አገላለጽ ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ኤ ላይ ያለው ሃድ ላይክ ቱ ቡክ ኤ ሩም የሚለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 8 ስንመለከት ስትሬንጀር ኤክስኪውዝ ሚ ኩድ ዩ ቴል ሚ ዌር ዘ ኒረስት ባንክ ኢዝ ይላል። ዩ ዳሽ ይላል። እንግዲህ ጥያቄ 8 ላይ ስንመለከት አንድ እንግዳ ሰው መጥቶ ጥያቄ እንዳቀረበ ነው። እዚህ ጋር ዋናው ኪወርዳችን ዌር እና ኒረስት ባንክ ወይም ደግሞ በአካባቢ ያለውን በቅርብ ያለውን የባንክ የሚሉት ናቸው ማለት ነው። እነ ዌር እና ኒረስት ባንክ የሚለው። ስለዚህ ጥያቄው ስለ አስኪንግ ፎር ዳይሬክሽን ስለሆነ መልሳችን የግድ የአቅጣጫን ኪወርድ መያዝ አለበት ማለት ነው። ስለዚህ አሁን በምርጫችን በኢሊሚኔሽን ሜተድ መሰረት አቅጣጫን የማይጠቁሙትን እናስወግዳለን ማለት ነው። ስለዚህ ምርጫ ኤ ላይ ኒር ሰመኒ የሚል ኪወርድ አለ። ስለዚህ ይህ የአንተን ፍላጎት እንጂ የባንኩን አቅጣጫ አይገልጽም። ስለዚህ የትክክለኛ መልስ መሆን አይችልም ማለት ነው። ምርጫን ቢ ስንመለከት ቢ ላይ ያሉት ጎት ስትሬት ኤንድ ተርን ሊፍት የሚሉት ናቸው። ስለዚህ ይህም ትክክለኛ መልስ ትክክለኛ መልስ ነው ማለት ነው። ምርጫ ቢ ላይ ያለው ነገር ግን ምርጫን ሲ ስንመለከት ኢዝ ይላል። ኢዝ እና የስተርዴ አብረው ገብተዋል። ይህ ሰዋሰዋዊ ቴንስ ስለሆነ ውድቅ እናድርገዋለን ማለት ነው። ምርጫ ዲ ስንመለከት ደግሞ የአግሪመንትን መግለጫ ስለሆነ አይሆንም ጭራሽ ማለት ነው። ምርጫ ዲ። ስለዚህ አቅጣጫን ለመጠቆም የምንጠቀመው ዋና ኪወርዳችን ጎቱ ስትሬት እና ተርን ኦፍ የሚለው ምርጫ ቢ ላይ ያሉት ናቸው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ቢ ትክክለኛ መልስ ነው ማለት ነው። ጎቱ ስትሬት ኤንድ ተርን ሊፍት አት ዘ ኮርነር የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 9 ማናጀር ዋይ ዌር ዩ ሌት ፎር ዘ ሚቲንግ ይላል። ኤምፕሎይ ዳሽ ይላል። እንግዲህ ጥያቄ 9 የሚያሳየው የአለቃና የሰራተኛ ንግግር ነው። ማናጀሩ የተጠቀመ ዋና ኪወርድ ዋይ ኤንድ እንደዚሁም ሌት የሚሉት ናቸው ማለት ነው። ስለዚህ ዋይ ስለሚል ሰራተኛው የዘገየበትን ሪዝን ነው በቁልፍ ቃል ማቅረብ ያለበት። ስለዚህ ምርጫዎችን ስንመልከት ምርጫ ኤ ላይ የፕሪፈር ሚቲንግ
የሚል ኪወርድ አለ። ስለዚህ ይህ ምርጫ ለምን እንደዘገየ ምክንያት አይሆንም ማለት ነው። ስለዚህ ይህን ሪሙቭ እናደርገዋለን። ስለዚህ ሰራተኛው የአለቃውን ማቅረብ ያለበት የይቅርታ እና የምክንያት ኪወርድ ምርጫ ቢ ላይ ነው የሚገኘው። ስለዚህ አም ሶሪ ወይም ደግሞ ይቅርታና ማይ ካር ብሮከን ዳውን የሚሉ ቃላቶች ፍጹም ትክክለኛና ምክንያታዊ ናቸው ማለት ነው። እዚህ ጋር ግን የብሮከን ዳውን የሚለው ማሽኑ መበላሸቱን የሚገልጽ ቁልፍ ቃል መልሱ ቢ ላይ ያለ ማለት ነው። ነገር ግን ምርጫ ሲን ስንመለከት ዘ ሚቲንግ ወስ ፕሮደክቲቭ ይላል። ገና በሰዓቱ ስላልደረሰ ሰው ይህ ኪወርድ አይሰራም ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ቢ ላይ ያለው ነው ማለት ነው። ምርጫ ቢ ላይ አም ሶሪ ማይ ካር ብሮከን ዳውን ኦን ዘ ዌይ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 10 አሊ ውድ ዩ ማይንድ ኦፕኒንግ ዊንዶ ይላል። ቤቲ ዳሽ ይላል። እንግዲህ ጥያቄ 10 የብዙ ተማሪዎች ማጥመጃ የሆነ በጣም ትሪክ የሆነ ጥያቄ ነው። እዚህ ጋር ትልቁ የሰዋሰው ኪወርድ ውድ ዩ ማይንድ ወይም ደግሞ ቅር ይልሻል የሚል የሀረግ ነው። እንግዲህ በእንግሊዝኛ አንድ ሰው ውድ ዩ ማይንድ ብሎ በትህትና ሲጠይቅ ድርጊቱን ለመፈጸም ፍቃደኛ ከሆንክ ኖ ወይም ደግሞ ይቅር አይለኝም የሚል ኪወርድ መመለስ አለበት። የስ ካለ አዎ ቅር ይለኛል አላድርገውም ማለት ነው። ስለዚህ ይህንን የውድ ዩ ማይንድ ኪወርድ ህግን ይዘን ምርጫዎችን ስናይ ምርጫ ኤ ላይ የስ ካለች በኋላ መልሳ ፕሊስ ኦፕን ኢት ማለቷ የትርጉም መጋጨት ስለሚመጣ ስለዚህ ይህ መልስ ሊሆን አይችልም። ስለዚህ ድርጊቱን ለመፈጸም መስማማቷን የምታሳየው በኖ ኪወርድ የተጀመረው የትኛው ነው ማለት ነው? ምርጫ ቢ ላይ ያለ ኖት አት ኦል አይ ዊል ኦፕን ኢት ራይት አዌይ የሚለው ምርጫ ቢ ላይ ያለ ነው ማለት ነው። ምርጫን ስንመለከት አይ አግሪ ዊዝ ዩ ኮምፕሊትሊ ይላል። ይህም ትክክለኛ መልስ አይደለም። ምርጫም ዲ ላይ ያለው ዶር የሚል ኪወርድ አለ። የተጠየቀችው ግን ስለ ዊንዶ ወይም መስኮት ነው። ስለዚህ ይህም ትክክለኛ መልስ ሊሆን አይችልም ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ድርጊቱን ለመፈጸም መስማማቷን የምታደርገው በኖ ኪወርድ የተጀመረው ምርጫ ቢ ላይ ያለው ኖ አት ኦል አይ ዊል ኦፕን ኢት ራይት አዌይ የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ቢ። እሺ ጥያቄ 11 ማዘር ዶንት ፎርጌት ዋሽ ዩር ሃንድስ ቢፎር ዲነር ይላል። ስን ዳሽ ይላል። እንግዲህ ጥያቄ 11 ላይ እናት ለልጇ የምትሰጠውን ሪማይንድ ወይም ማስታወሻ አለ። እዚህ ጋር ዋናው ኪወርዳችን ዶንት ፎርጌት እና እንደዚሁም ወሽ ዩር ሃንድስ የሚሉ ናቸው ማለት ነው። ስለዚህ ልጁ ለዚህ ማስታወሻ የሚሰጠው ምላሽ ተግባራዊ መሆን እንዳለበት ነው። ስለዚህ ምርጫዎችን ስንመለከት ምርጫ ኤ ላይ ያለው አይ ኦልሬዲ ዲድ ይላል። ይሄ ቀድሜ አድርጌያለሁ የሚለው ነው። ስለዚህ እንደዛ ነው የሚለው ምርጫ ኤ ላይ ያለው። ምርጫን ቢ እና ዲ ስንመለከት ደግሞ አይ ዶንት ላይክ ዲነር እና ፕሪፈር ብሬክፋስት የሚሉ ኪወርድ ከእጅ መታጠብ ማስታወሻ ጋር ምንም ግንኙነት የሌላቸው በመሆናቸው በቀጥታ ሪሙቭ ነው የምናደርጋቸው። ምርጫን ሲን ስናይ ሙሉ በሙሉ ትርጉም የለሽ አረፍተ ነገር ነው። እናትየው ምርጫ ሲ ላይ ያለው ማይ ሃንድስ አር ኖት ኢን ዘ ኪችን ነው የሚለው። ስለዚህ እናትየው እንዳይረሳ ስታስታውሰው እሱ ግን ድርጊቱን አስቀድሞ መፈጸሙን የሚገልጽ ኪወርድ ነው ያለው። ስለዚህ ምርጫም ሲ ትክክለኛ መልስ መሆን አይችልም። ምርጫን ኤ ላይ ያለው ትክክለኛ መልስ ነው ማለት ነው። አይ ኦልሬዲ ዲድ ወይም ደግሞ ቀድሜ አድርጋለሁ የሚለው ትክክለኛ መልስ ነው ማለት ነው። አይ ኦልሬዲ ዲድ ማም የሚለው ምርጫ የትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 12 ሾፕ ኪፐር ዳሽ ይላል። ሾፕ ኪፐር ዳሽ ከስተመር አይ አም ጀስት ብሮዚንግ ታንኪዩ ይላል። ጥያቄ 12 ላይ ያለው የገበያ ወይም ደግሞ ሱቅ መስተንግዶ እናያለን። የደንበኛው የከስተመር ምላሽ ውስጥ ትልቁ ኪወርዳችን ጀስት ብሮዚንግ የሚለው ሀረግ ነው። ይቅርታ የሚለው ነው። ስለዚህ ብሮዚንግ ማለት በአንድ ሱቅ ውስጥ እቃ ለመግዛት ሳይሆን ዝም ብሎ እቃዎችን መመልከት ማለት ነው። ስለዚህ ሻጩ ደንበኛውን ወይም መስተንግዶን ለመጀመር
ምን ብሎ መጋበዝ እንዳለበት ምርጫዎችን ነው የምንመለከተው። ምርጫ ቢ እንደዚሁም ደግሞ ሲና ዲ ዱ ዩ ዋንት ቱ ሊቭ እና እንደዚሁም አር ዩ ጎይንግ ኦር ኖት የሚለው እንደዚሁም ዋት ኢስ ዩር ኔም የሚለው ሶስቱም ቃላት በንግድ ስነ ስርዓት ወይም ደግሞ ቢዝነስ ኮሚኒኬሽን ውስጥ ፍጹም የማይፈቅዱና በመስተንግዶ በኩል መስተንግዶን የሚያበላሹ በመሆናቸው ሪሙቭ እናደርጋቸዋለን ወይም ደግሞ እናስወግዳቸዋለን እነኝን ማለት ነው። ስለዚህ በሱቁ መስተንግዶ ላይ ደንበኛን ለመርዳት የምንጠቀሙ ዋና የጨዋነት ኪወርድ የሆነው ምርጫ ኤ ላይ ያለው ካን ዩ ሄልፕ ዩ ፋይንድ ሰምቲንግ የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ኤ ማለት ነው። ስለዚህ መልሳችን ምርጫ ኤ መሆን ይችላል ማለት ነው። እሺ ጥያቄ 13 ፔሸንት ዶክተር አይ ሃቭ ቢን ሰፈሪንግ ፍሮም ሰቨር ሂዳች ፎር ዩ ዴይስ ይላል። ዶክተር ዳሽ ይላል። እንግዲህ ጥያቄ 13 ላይ የሕክምና ምክክር ንግግርን ነው ወይም ደግሞ የንግግርን እናያለን። የፔሸንቱ ዋና ኪወርድ የሰፈሪንግ ወይም ደግሞ የመሰቃየትና የሰቨር ሂዳች የሚሉት ናቸው ማለት ነው። ዶክተሩ ለዚህ በሽታ የሚሰጠውን ምላሽ እንግዲህ በሜዲካል አድቫይስ መሆን እንዳለበት ነው የምናየው ማለት ነው። ስለዚህ ምርጫዎችን ስናይ ምርጫ ኤ ምርጫ ኤ ፕሪፈር ሂዳች ምርጫ ኤ ላይ የፕሪፈር ሂዳች የሚለውን የማይገናኝ ምርጫ አለ። ዶክተሩ እንዲህ አይነት ቃላትን አይጠቀም። ስለዚህ ሪሙቭ እናደርገዋለን ማለት ነው። ምርጫ ቢ ላይ ያሉትን ደግሞ ቴክ ዚስ ሜዲሲን እና ጌት ሰም ረስት ወይም ደግሞ ረፍት አድርግ የሚሉትን የሚል ነው። ይህም ትክክለኛ መልስ አይደለም። ሪሙቭ ነው የምናደርገው። ምርጫን ሲ ስንመለከት ሬስቶራንት ወይም ደግሞ ምግብ ቤት የሚለው ኪወርድ አለ። ይህም ለራስ ምታት ምግብ ቤት አይመከርም። ይህም ስህተት ነው። ምርጫ ሲ ያለው ምርጫም ዲም ስንመለከት ደግሞ የዲስአግሪመንትን መግለጫ ስለሆነ ይህም አይሆንም። ለታካሚ የሚሰጡ ዋና ኪወርድ ወይም ደግሞ የሕክምና ኪወርድ ያለው ምርጫ ቢል ያሉት ነው። ቴክ ዚስ ሜዲሲን እና ጌት ሰም ረስት የሚለው ትክክለኛ መልስ ነው ማለት ነው። ረፍት አድርግ ወይም ደግሞ የመድኃኒት ውሰድ የሚለው ምርጫ ቢ ላይ ያለው ትክክለኛ መልሳችን ነው ማለት። ቴክ ዚስ ሜዲሲን ኤንድ ጌት ሰም ረስት የሚለው ምርጫ ቢ ትክክለኛ መልሳችን መሆን ይችላል ማለት ነው። እሺ ጥያቄ 14 ፓሴንጀርስ ሃው ሎንግ ደስ ፋይት ቱ ናይሮቢ ቴክ ይላል። ፍላይት አቴንዳንት ዳሽ ይላል። እንግዲህ ጥያቄ 14 ወደ ጥያቄ 14 ስንመጣ የተጓዡ የጠቀመው ዋና ኪወርዳችን ሃው ሎንግ ዳሽ ቴክ ይላል የሚለውን ሃው ሎንግ ቴክ የሚለውን የጊዜ ርዝመትን ኦር ዲዩሬሽን የሚጠይቅ ሀረግ ነው። እንግዲህ ጥያቄው ስለ ዲዩሬሽን ስለሆነ መልሳችን የግድ የሰዓታት ወይም ደግሞ የጊዜ መለኪያን ኪወርድ መያዝ ግድ ነው ማለት ነው። ስለዚህ ከሰዓት ውጭ የሆኑትን ምርጫዎችን እንግዲህ ምን ማድረግ ነው ያለብን? ሪሙቭ ማድረግ ነው ያለብን። ስለዚህ ምርጫዎችን ስንመለከት እንግዲህ ምርጫ ኤ ላይ ያለው ኢት ቴክስ አባውት 2 hours ይላል። የ2 ሰዓት ያህል ይፈጃል የሚል ነው። ምርጫ ቢ ላይ ያለው ደግሞ ቢዩቲፉል ሲቲ የሚል የውበት ኪወርድ አለ። ስለዚህ ከተማዋ ውብ ስለተጠየቀ ይህንም ሪሙቭ ነው ስለምናደርገው ማለት ነው። ምርጫ ሲ እና ዲ ደግሞ የጊዜ ርዝመትን በቀጥታ ስለሚመልሱ ይህን ከኢላሚኔሽን ውጭ ይሆናል ማለት ነው። ስለዚህ የጊዜ ርዝመትን ወይም ደግሞ የዲዩሬሽን በትክክል የሚገልጸው ብቸኛው ኪወርድ ምርጫ ኤ ላይ ያለው ኢት ቴክስ አባውት 2 hours የሚለው ትክክለኛ መልስ ነው ማለት ነው። ስለዚህ መልሳችን ምርጫ ቢ ቴክስ አባውት 2 hours የሚለው ትክክለኛ መልስ ነው ማለት ነው። ጥያቄ 15 ኢንተርቪወር ሃው ዱ ዩ ኮንሲደርስ ቱ ቢ ዩር ግሬተስት ስትራንግስ ይላል። ጥያቄ ካንዲዴትስ ዳሽ ይላል። እንግዲህ ጥያቄ 15 ላይ የስራ ቃለ መጠይቅ ወይም ደግሞ የጆብ ኢንተርቪው እናያለን። የኢንተርቪው አድራጊ ዋና ኪወርድ ግሬተስት ስትራንግስ ወይም ደግሞ የትልቁን ጥንካሬውን የሚል ነው። ስለዚህ በስራ ቃለ መጠይቅ ላይ ጥያቄ ሲጠየቅ ምላሽ ወይ ፖዚቲቭ እና ስራውን የሚደግፍ የኪወርድ መያዝ ግድ ይላል ማለት ነው። ስለዚህ ምርጫዎችን አንድ በአንድ ስንመለከት ምርጫ ኤ ላይ ያለው ኢትስ ቬሪ
ቬሪ ባድ ቱ ቬሪ ባድ አት ቲም ወርክ የሚል የድክመትን ወይም ደግሞ የድክመትን ኪወርድ አለ። ስለዚህ ሪሙቭ ነው የምናደርገው። ምርጫ ቢ ያለ ደግሞ የዴዲኬትድ ወይም ደግሞ ለስራ መትጋትና እንደዚሁም ሃርድ ወርኪንግ የሚሉ የቃላት ፍጹም ፕሮፌሽናል መገለጫዎች ናቸው ምርጫ ቢ ያሉት። ምርጫን ሲ ስንመለከት ዶንት ኖ ኤኒቲንግ ይላል። ይሄ ምንም አላውቅም የሚል ያሉታዊ ቃል ስላለ ይህን ሪሙቭ ነው የምናደርገው። ምርጫ ዲ ስንመለከት ጥንካሬን የሚያሳይ ስለሆነ ይሄም አይሆንም። ስለዚህ ለስራ ማመልከቻ የሚሆኑ ትልቁ የጥንካሬ ኪወርድ የሆነ ምርጫ ቢ ያለው ዴዲኬትስ ወይም ደግሞ ለስራ ትጋትንና እንደዚሁም ሃርድ ወርኪንግ የሚሉ ቃላት ፍጹም ትክክለኛ መልስ የሆኑት ናቸው ማለት። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ ያለው ትክክለኛ መልስ ነው ማለት ነው። አይ ኮንሲደርስ ማይሰልፍ ኤ ቬሪ ዴዲኬትስ ኤንድ ሃርድ ወርኪንግ ፐርሰንስ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ ከ16 እስከ 18 ያለው የፓራግራፍ ኮሄረንስ ኩዌሽንስ ናቸው፣ እናያቸዋለን። እዚህ ጥያቄ 16ን ስንመለከት እንግዲህ አርት ኢዝ ኤ ዩኒቨርሳል ኤክስፕሬሽን ኦፍ ሂውማን ኢሞሽንስ ኤንድ ክሬቲቪቲ ይላል። ምርጫ ቢ ዘ ፈርዘር ሞር ኢትስ ኮኔክትስ ፒፕል አክሮስ ዲፈረንት ካልቸርስ ኤንድ ኢራስ ይላል። ምርጫ ሲ ኢት ቴክስ ሜኒ ፎርም ሰች አስ ፔይንቲንግ ሚውዚክ ኤንድ ሊትሬቸርስ ይላል። ሊትሬቸር ይላል። ምርጫ ዲ ላይ ፎር ኢንስታንት ኤ ሲምፕል ፔይንቲንግ ካን ኢቮክ ዲፕ ፊሊንግስ ኢን ኤ ቪወርስ ይላል። እንግዲህ ምርጫዎችን ስንመለከት ምርጫ ጥያቄ 16 ይህን ፓራግራፍ ለማስተካከል እንግዲህ መጀመሪያ መግባት እንደ መግቢያ ሊሆን የሚችሉ የቶፒክ ሴንቴንስን ግዴታ መፈለግ ይኖርብናል ማለት ነው። እዚህ ጋር አረፍተ ነገር ቢ ላይ ያለው የፈርዘር ሞር የሚለው ወይ በተጨማሪ የሚለው የትራንዚሽን ኪወርድ አለ። ፓራግራፍ በፈርዘር ሞር አይጀመርም። ስለዚህ ቢን መጀመሪያ ሊሆን አይችልም። እንደዚሁም ደግሞ የአረፍተ ነገር ዲ ላይ ያለው ደግሞ ፎር ኢንስታንት ይላል። ለምሳሌ የሚል ምሳሌያዊ ሰጪ ኪወርድ አለ። ስለዚህ ይህ ፓራግራፍ በምሳሌ አይጀምርም። ስለዚህ ዲ መጀመሪያ ሊሆን አይችልም። አሁን ምርጫዎቹን ስናይ ምርጫ ዲ በቢ ስለሚጀምር ወዲያውኑ ሪሙቭ እናድርገዋለን ማለት ነው። ስለዚህ ዋናው መግቢያ አረፍተ ነገር ኤ ነው። ምክንያቱም አርት ኢዝ ዩኒቨርሳል ኤክስፕሬሽን በማለት ስለ አርት ወይም ደግሞ ጥበብ አጠቃላይ መግለጫ ነው የሚሰጠን። ስለዚህ ምርጫ ኤ እና ቢ በኤ ይጀምራል። ስለዚህ ከኤ ቀጥሎ እንደሚመጣውን ለማወቅ ኪወርዱን እናያለን። ስለዚህ አረፍተ ነገሩን ኤ ላይ ኢት ቴክስ ሜኒ ፎርም ሰች አስ ፔይንቲንግ ይላል። አረፍተ ነገር ዲ ላይ ደግሞ ፎር ኢንስታንት ኤ ሲምፕል ፔይንቲንግ በማለት ስለ ፔይንቲንግ ማብራራትን ይሰጣል። ይህ ማለት ዲ የግድ ከሲ በኋላ መምጣት አለበት ወይም የሲ ምሳሌ ስለሆነ ማለት ነው። ስለዚህ ቅደም ተከተሉን ሲ ከዚያ ዲ መሆን አለበት ማለት ነው። ስለዚህ ምርጫ ቢ ላይ ዲ ከዛ ሲ በፊት ስላለ ዲ ከሲ በፊት ስላለ እንሰርዘዋለን። ስለዚህ የተሟላውን ሀሳብ ወይም ደግሞ የፍሰትን ሊያሟላ የሚችለው ኤ፣ ሲ፣ ዲ እና ቢ ትክክለኛ መልስ ይሆናል ማለት ነው። ማለትም ምርጫ ኤ ላይ ያለው ማለት ነው። ስለዚህ መልሳችን ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 17 however luck and timing also play a significant role ይላል። ምርጫ ቢ success is generally believed to require immense hard work ይላል። ምርጫ ሲ ultimately it is the combination of preparation and opportunity ይላል። ምርጫ ዲ many highly successful individual emphasis their early morning routines ይላል። እንግዲህ ምርጫዎችን ስንመለከት ጥያቄ 17 እዚህ ጋር ትልቁን ኪወርድ መፈለግ ግዴታ ይሆንብናል ማለት ነው። አረፍተ ነገር ኤ ላይ ያለው however የሚል ተቃራኒ ሀሳብ ማሳያ የትራንዚሽን ወርክ አለ።
ፓራግራፉ በሃዌቨር አይጀምርም። ስለዚህ ኤ መጀመሪያ ላይ ሊሆን አይችልም ማለት ነው። በምርጫዎቹ ላይ መጀመሪያ ላይ አልመጣም ማለት ነው። አረፍተ ነገር ሲ ላይ ደግሞ አልቲሜትሊ ወይም ደግሞ መጨረሻ የሚል ማጠቃለያ ኪወርድ አለ። ይህም ቃል ሁል ጊዜ ፓራግራፉ ማጠቃለያ ወይም ደግሞ መጨረሻ ላይ ነው የሚመጣው። ስለዚህ ሲ መጨረሻ ላይ መሆን አለበት ማለት ነው። ስለዚህ ምርጫ ኤ፣ ቢ እና ሲ ሶስቱንም ሲድ መጨረሻ ላይ አድርጓል ማለት ነው። ስለዚህ አሁን መግቢያን ስንፈልግ አረፍተ ነገር ቢ ሰክሰስ ኢስ ጀነራሊ ቢሊቭድ የሚለው ወይም ደግሞ የስኬት በብዙ ጠንካራ ስራን እንደሚጠይቅ ይታመናል በማለት ይጠቅሳል። እውነታን ይናገራል። ስለዚህ ቢ መግቢያ ይሆናል ማለት ነው። ስለዚህ ከቢ ቀጥሎ ተቃራኒ ሀሳብ የሚያመጣው ሃዌቨር የሚለው ኪወርድ መግባት አለበት ማለት ነው። ስለዚህ ምክንያቱም ይሄ ጠንካራ የስራ ያስፈልጋል ካለ በኋላ ነገር ግን እድልና ሰዓት አጠቃቀምን ሚና አላቸው ይላል። ስለዚህ ከቢ ቀጥሎ ኤ መምጣት ግዴታ አለበት ማለት ነው። ስለዚህ ምርጫዎችን ስናይ አንድ በአንድ ምርጫ ኤ ላይ ከቢ ቀጥሎ ዲ ስላለ ሪሙቭ እናድርገዋለን። ስለዚህ ትክክለኛው ቅደም ተከተላችን ወር ደግሞ የፍሰቱ ቢ፣ ኤ፣ ዲ እና ሲ ትክክለኛ መልስ ሊሆኑ ይችላሉ። ማለትም ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 18 ኔክስት ዩ ይቅርታ ጥያቄ 18 ምርጫ ኤ ኔክስት ዩ መስት ድራፍት ዩር አይዲያ ኢንቱ ፉል ፓራግራፍስ ይላል። ምርጫ ቢ ፋይናሊ proofreading ensures your work is free of errors ይላል። ምርጫ ሲ writing a good essay involves several key steps ይላል። ምርጫ ዲ first you should outline your main point ስክሪን ይላል። እንግዲህ ምርጫዎችን ስንመለከት ጥያቄ 18 እጅግ በጣም ቀላልና ክሮኖሎጂካል ኪወርድ ወይም ደግሞ የጊዜ ቅደም ተከተል ቃላት ብቻ የሚፈቱ ጥያቄዎች ናቸው። ቃላቶቹን በጥንቃቄ ተመልከቱት እስቲ። የአረፍተ ነገሩ ኤ ላይ ኔክስት የሚል ቁልፍ ቃል አለ። አረፍተ ነገር ቢ ላይ ደግሞ ፋይናሊ የሚል ማጠቃለያ ቁልፍ ቃል አለ። ይህ ማለት ቢ የግድ መጨረሻ ላይ መሆን አለበት ማለት ነው። ስለዚህ ምርጫ ዲ ላይ ኤ መጨረሻ ላይ ስለመጣ እንሰርዘዋለን ማለት ነው። ስለዚህ አረፍተ ነገር ሲ ላይ ራይቲንግ ኤ ጉድ ኢሴ ኢንቮልቭስ ሰቨራል ኪ ስቴፕስ ይላል። ስለዚህ ስቴፕስ የሚለው ዋና መግቢያ የቶፒክ ሴንተንስስ አለን። ስለዚህ ፓራግራፍ በሲ ይጀምራል ማለት ነው። ስለዚህ ምርጫ ሲ በዲ ስለሚጀምር እንሰርዘዋለን ማለት ነው። አሁን ምርጫ ኤ እና በቢ መካከል ለመለየት የጊዜ ቅደም ተከተልን እናያለን ማለት ነው። መጀመሪያ ላይ ፈርስት ዲ ይመጣል፣ ከዚያ ኔክስት ኤ ይመጣል፣ በመጨረሻ ላይ ደግሞ ወር ፋይናሊ ቢ ይመጣል ማለት ነው። ስለዚህ ቅደም ተከተሉን ስንመለከት ሲ ዲ እና እንደዚሁም ኤ ቢ መሆን አለበት ማለት ነው። ስለዚህ ኢን ሊያሟላ የሚችለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ሴክሽን 2 ደግሞ ጀምብልድ ወርድ ነው። ከ19 እስከ 21 ያሉት ጥያቄዎች ናቸው። ስንመለከታቸው ጥያቄ 19 ወርድስ ታይም ዊል ጌትስ እንደዚሁም አልነስ ኖ እና ዶክተርስ ዩ ኤ እንደዚሁም ኦፍ ኖት ይላል። እነዚህ ቃላቶች በሙሉ ወደ ሴክሽንስ 2 ስንመጣ እነዚህ ቃላቶች በሙሉ የጀምብልድ ወርድ ስንሄድ እዚህ ጋር የተበታተኑ ቃላትን አስተካክለን ወይም ደግሞ ትርጉም ያለውን አረፍተ ነገር መስራት ማለት ነው። እዚህ ጋር ዋናው ኪወርዳችን አንለስ የሚል ሁኔታ ገላጭ ወይም ደግሞ የኮንዲሽንስ ቃል አለ። ስለዚህ የአንለስ ህግ ልክ እንደ ኢፍ ኖት በመሆኑ ከጀርባ ሙሉ አረፍተ ነገር ሰብጀክት ፕላስ ቨርብን ይፈልጋል ማለት ነው። አሁን ትርጉም የሌላቸው ምርጫዎችን በሙሉ ምን ማድረግ ነው? ሪሙቭ ማድረግ ነው ያለብን ማለት ነው። ስለዚህ ምርጫ ኤ ላይ ታይም ኦፍ ዩ ዊል ኖት ይላል። ይህ መጨረሻ የተቆረጠ ስለሆነ ሪሙቭ እናደርገዋለን ማለት ነው። ምርጫ ሲ እና ዲ ላይ ያሉት አወቃቀሮች ደግሞ ፍጹም የተዛቡና እንደዚሁም የአንለስን ሰዋሰዋዊ ህግ የማይከተሉ ናቸው ማለት ነው። ስለዚህም ትክክለኛ መልስ ሊሆን አይችልም። ምርጫን
ቢን ስናይ you will not get time off ይላል። የእረፍት ጊዜ አታገኝም የሚል ነው። እንደዚሁም unless you have a doctor's note ይላል። ስለዚህ ሙሉ የሰዋሰው ስርዓቱን የጠበቀ ነው። ሰብጀክት ፕላስ ቨርብ ፕላስ ኦብጀክትን አወቃቀር ስላለው ትክክለኛ መልስ መሆን ይችላል ማለት ነው። ምርጫ ቢ ማለት ነው። you will not get time off unless you have a doctor's note የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ቢ። እሺ ጥያቄ 20 words friend prefer surrounded some pupils being thereby ይላል ጥያቄው። እንግዲህ ጥያቄ 20 ላይ ያሉት ቃላት ስናይ ዋናው ኪወርዳችን ፕሪፈር ወይም ደግሞ የመምረጥ እና እንደዚሁም ቢንግ ሰራውንዲንግ ባይ መካከል የሰራውንዲንግ ባይ ወይም ደግሞ በመካከል የሚሉት ቃላት ህጉን ሰብጀክት ፕላስ ፕሪፈር ፕላስ ቢንግ እና እንደዚሁም ፕላስ ቨርብ ስሪን ፓሲቭ ግራንድ ነው። ስለዚህ ይህን ፎርሙላ ይዘን እንግዲህ ምርጫዎችን ስንመለከት ምርጫ ኤ ሰም ፒፕል ሰብጀክት ፕላስ ፕሪፈር ቢንግ ሰራውንዲንግ ባይ ፕላስ ዜር ፍሬንድስ ኦር ኦብጀክት ይላል። ይህ እንደዚሁ ምርጫ ቢ ደግሞ በቢንግ ሰራውንዲንግ ይጀምርና በመካከል ላይ ፕሪፈር ሰም ፒፕልስ በማለት አወቃቀሩን ያበላሻል። ስለዚህ ኖት አንሰርስ ኢትስ። ኦፕሽን ሲ ላይ ደግሞ ሰም ፍሬንድስ ፕሪፈር ቢንግ ሰራውንዲንግ ባይ ዜር ፒፕል ይላል። ይህም አንዳንድ ጓደኞች በሰዎች መከበብን ይመርጣሉ ይላል። ይህ ከትርጉም አንጻር የተገላቢጦሽ ነው። ስለዚህ ይህም ትክክለኛ መልሳችን ሊሆን አይችልም። ኦፕሽን ዲንም ስንመለከት መጨረሻ ላይ ባይ ዜር ብሎ ስለቆመ የሰዋሰዋዊ ስህተት ነው፣ ትክክለኛ መልስ አይደለም ማለት ነው። ኦፕሽን ሲን ስንመለከት ትክክለኛ ህጉን ይከተላል። ሰም ፒፕል ሰብጀክት ነው ፕላስ ፕሪፈር ፕላስ ቢንግ ሰራውንዲንግ ባይ ፕላስ ዜር ፍሬንድስ ኦር ኦብጀክት የሚለው ትክክለኛ ትርጉምን የያዘ ነው ማለት ነው። አንዳንድ ሰዎች በጓደኞቻቸው መከበብን ይመርጣሉ የሚል መልእክትና ሀሳብ ነው ያለው። ስለዚህ ትክክለኛ መልሳችን ኦርደር ሰዋሰዋዊ ኦር ግራመር ሩልን የጠበቀው ምርጫ ኤ ያለው ሰም ፒፕል ሰብጀክት ነው ፕላስ ፕሪፈር ፕላስ ቢንግ ሰራውንዲንግ ባይ ይላል ፕላስ ዜር ፍሬንድስ የሚለው ኦብጀክት ነው። ትክክለኛ ግራመሩን የጠበቀ ነው። ስለዚህ ትክክለኛ መልሳችን ነው ማለት ነው ምርጫ ኤ ያለው። እሺ ጥያቄ 21 ወርድስ ቃላቶችን ስንመለከት ሰመር አዌይ ሙቭድ ፋሚሊ ኢን ሂ ፍሮም ይላል። እንግዲህ ጥያቄ 1 እዚህ ጋር ዋናው ድርጊት የኪወርዳችን ሙቭድ አዌይ ፍሮም የሚለው የአረፍተ ነገር ህግ ወይም ደግሞ የፍሬዛል ቨርብ ነው። የአረፍተ ነገር መሰረታዊ ህግ ሁል ጊዜ ሰብጀክት ፕላስ ቨርብ ፕላስ ኦብጀክት ነው። እዚህ ጋር ኦብጀክቱ ሂ ሲሆን ቨርቡ ደግሞ ሙቭድ አዌይ ከፍሮም ጋር ነው። ስለዚህ ኦብጀክቱ ሂዝ ፋሚሊ ነው። የጊዜ አመላካቹ ደግሞ ኢን ሰመሪ መጨረሻ ላይ ይገባል ማለት ነው። ስለዚህ ይህንን መዋቅር ይዘን ሌሎችን ማስወገድ ይኖርብናል ማለት ነው። ምርጫ ኤ ሲ እና ዲ በሙሉ ይህንን የሰብጀክት ፕላስ ቨርብ ስርዓት ስላልጠበቁ ትርጉማቸው የተዛባ ስለሆነ ሪሙቭ እናደርጋቸዋለን ማለት ነው። ስለዚህ ምርጫ ቢን ስናይ ሂ ሰብጀክት ነው ፕላስ ሙቭ አዌይ ፍሮም ቨርብ ነው ሂስ ፋሚሊ ኦብጀክት ነው ፕላስ ኢን ሰመር ታይም ነው በሚል ፍጹም ፕሮፌሽናል በሆነ ትክክለኛ መልስ የተዋቀረ ነው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ቢ መሆን ይችላል ማለት ነው። እሺ ጥያቄ 22 ሌተርስ ራይቲንግ ነው። ኢኩዌሽን 22 to 24 the letters writing ነው። ጥያቄ 22 ኢንፎርማል ኦር ሰሚ ፎርማል ሌተርስ the phrase best regards is used as ይላል ጥያቄው ማለት ነው። አሁን ያን ሌተርስ ራይቲንግ ወይም ደግሞ የደብዳቤ አጻጻፍ ህጎችን እንገነባለን ማለት። ጥያቄ 22 ላይ የተሰጠው ዋና ኪወርዳችን ቤስት ሪጋርድስ የሚለው ሀረግ ነው።
በጥያቄው ላይ ይህ ሀረግ ይፋዊ ደብዳቤ ላይ የትኛውን ክፍል እንደሆነ የቱ የሚጠይቅ ነው ጥያቄው መልእክት። ይህንን የኪወርድ ትርጉም ይዘን እንግዲህ ምርጫዎችን ስንመለከት ምርጫ ኤ ላይ ሳሉቴሽንስ የሚል ኪወርድ አለ። ሳሉቴሽንስ ማለት የደብዳቤውን መክፈቻ ወይም ሰላምታ ለምሳሌ እንደ ዲር ሰር ለማለት ስለሆነ ይህን ሪሙቭ ነው የምናደርገው ማለት ነው። ምርጫ ቢል ያለው ደግሞ የቦዲ ወይም ደግሞ የዋናው መልእክት ሲሆን ይህም ትክክለኛ መልሳችን ሊሆን አይችልም ማለት ነው። ምርጫ ሲንም ስንመለከት ኮምፕሊመንታሪ ክሎዝ ይላል አለ። ምርጫ ሲ ደግሞ ምርጫ ዲም እንደዚሁ ሰብጀክት ላይን አለ። የደብዳቤው ርዕስ በመሆኑ ሁለቱንም እናስወግዳቸዋለን ማለት ነው። ስለዚህ በእንግሊዝኛ የደብዳቤ አጻጻፍ ሕግ መሰረት የደብዳቤውን መክፈቻ የደብዳቤውን ከመፈረማችን በፊት የምንጠቀመው ጨዋነት የተሞላበት የማጠቃለያ ኮምፕሊመንታሪ ክሎዝ ይባላል። ስለዚህ ቤስት ሪጋርድ ሲሆን የዚህ ክፍል ዋና ኪወርዳችን ምርጫ ሲሪያል ኮምፕሊመንታሪ ክሎዝ የሚለው ትክክለኛ መልስ ነው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ሲ ይሆናል ማለት ነው። እሺ ጥያቄ 23 the address of the persons to whom we are writing the letters is known as the ይላል ጥያቄው። ጥያቄ 23 እንግዲህ የደብዳቤ አድራሻዎችን ሕግ የሚጠይቅ ነው። እዚህ ጋር ዋናው ኪወርዳችን the persons to whom we are writing the letter የሚለው ነው። ስለዚህ ይህን አረግ እንግዲህ የደብዳቤው የሚደርሰውን ሰው አድራሻ ምን ይባላል የሚል ነው የጥያቄው። ስለዚህ ምርጫዎችን ስናይ ምርጫ ኤ ላይ የሰንደር አድሬስ የሚል ነው። ስለዚህ የሰንደር አድሬስ የሚል ኪወርድ አለ። የሰንደር ማለት የደብዳቤ የሚላክለት አድራሻ ማለት ስለሆነ ይህን ሪሙቭ ነው የምናደርገው። ምርጫ ቢን ስንመለከት ደግሞ ሪሲቨርስ አድሬስ ነው። ይህም ትክክለኛ መልሳችን መሆን ይችላል። ነገር ግን ምርጫን ሲ ስንመለከት ሳሉቴሽንስ የሰላምታ ነው እና እንደዚሁ ምርጫ ዲ ሪፈረንስ ላይን ነው። ይሄ ደግሞ ማጣቀሻ ቁጥር ከሰው አድራሻ ጋር ስለማይገናኙ ስለዚህ የምስት ነው። ስለዚህ ደብዳቤ የምንጽፍለት ወይም ደግሞ ደብዳቤው የሚቀበለው ሰው አድራሻ የሚገልጸው ዋና ክፍላችን ወይ ኪወርዳችን ሪሲቨር አድሬስ ወይም የተቀባዩ አድራሻ የሚለው ነው ማለት ነው። ስለዚህ መልሳችን በቀጥታ ምርጫ ቢ ይሆናል ማለት ነው። እሺ ጥያቄ ጥያቄ 24 the younger man glanced behind him, his heart pounding in his chest as he sprinted into the dark alley, desperately trying to run away from the police. This type of writing is the most likely ይላል ጥያቄው። እንግዲህ በጥቅስ ውስጥ የተጠቀሰው የአረፍተ ነገር ምን አይነት የጽህፈት ዘይቤ ወይም ደግሞ ታይፕ ኦፍ ራይቲንግ እንደሆነ የምንጠቀመው ነው። እዚህ ጋር በርካታ የድርጊቶችንና ታሪክን የሚገልጹ ኪወርድ አሉ። ለምሳሌ እንደ ግላንስድ የሚል እንደዚሁም ሀርት ፓውንዲንግ እንደዚሁም ደግሞ ስፕሪንትድ እና ትራይንግ ቱ ረን አዌይ የሚሉ በሙሉ የአንድን ታሪክ ክስተት ወይም ደግሞ አክሽን ኦፍ ስቶሪ የሚተርኩ ቃላቶች ናቸው። ስለዚህ እነዚህን ኪወርዳችን መሰረት አድርገን ምርጫዎችን ስናይ ምርጫ ኤ ዲስክሪፕቲቭ ወይም ደግሞ የገላጭ ነው። ይህ እንግዲህ ሊያሳስት ይችላል። ነገር ግን እዚህ ጋር ዋናው ትኩረታችን ድርጊትና ታሪክን ማውራት ላይ ስለሆነ ትክክለኛ መልስ መሆን አይችልም። ኦፕሽን ኤ። ኦፕሽን ቢን ስንመለከት የአርጊመንታቲቭ ይላል። ይሄ ክርክራዊ ነው። ስለዚህ እዚህ ጋር ምንም አይነት ክርክር የለም። ስለዚህ ይህንም ሪሙቭ ነው የምናደርገው ማለት ነው። ምርጫ ሲ ላይ ናራቲቭ ከላይ ያየናቸውን የድርጊት ኪወርድ በሙሉ የናራቲቭ መለያዎች ስለሆኑ ትክክለኛ መልስ ነው። ባይዘው ወይ ምርጫ ሲ ላይ ያለው። ኦፕሽን ሲንም ስንመለከት እንደዚሁ ኤክስፖዚታሪ ወይም ደግሞ የመረጃ ሰጪ የሚለው እዚህ ጋር የሳይንሳዊ መረጃን እየጠቀሰን የሰጠን ስለሆነ ይህም ትክክለኛ መልሳችን ሊሆን አይችልም ማለት ነው። ስለዚህ በእንግሊዝኛ ድርሰት አጻጻፍ ውስጥ የአንድን የተፈጠረ ክስተትን ወይም ታሪክ ቅደም ተከተል ናራቲቭ ራይቲንግ ነው የሚባለው።
ስለዚህ ከላይ ያየናቸው ድርጊቶች በሙሉ ኪወርዳቸው በሙሉ የናራቲቭ መለያዎች ስለሆኑ ትክክለኛ መልሳችን ምርጫ ሲ ናራቲቭ ነው ማለት ነው። እሺ ጥያቄ 25 የፐንክቹዌሽንስ ኤንድ ካፒታላይዜሽን ነው። ከ25 እስከ 28 ያሉት ጥያቄዎችን ስንመለከት ጥያቄ 25 which one of the following sentences is correctly punctuated ይላል። እንግዲህ ጥያቄዎችን ስንመለከት ስለ ንግግር ወይም ደግሞ የዳይሬክት ስፒች ስርዓተ ነጥብ ነው የሚጠይቀው። እዚህ ጋር የዋናው ኪወርዳችን ሹትድ የሚል ግስ ነው። አንድ ሰው ሲጮህ ወይም ደግሞ ሲናገር የንግግር ስሜቱን ገላጭ ስለሚሆን ቃል አጋኖ ምልክት ወይም ደግሞ ኤክስክላማቶሪ ማርክን ያስፈልጋል ማለት ነው። ስለዚህ ይህን መሰረት አድርገን ኦፕሽኖችን ስንመለከት ምርጫ ቢ ላይ ቃል አጋኖ ከመጨረሻው ላይ ሹትድ ከሚል ቃል በኋላ ገብቷል። ስለዚህ ይስተት ነው። ምክንያቱም የስሜቱ ያለው በንግግሩ ውስጥ እንጂ በድርጊቱ ላይ አይደለም። ስለዚህ ሪሙቭ ነው የምናደርገው። በኦፊሻላዊ የፈተና መልስ መሰረት ምንም እንኳን ኤ እና ቢ ላይም ምንም ተመሳሳይ ቅርጽ ቢኖረውም ትክክለኛ ተደርጎ የተወሰደው አወቃቀር ግን ትክክለኛ መልሳችን ነው የሚችለው ምርጫ ሲ ላይ ያለው የንግግሩን ጥቅስ በኮማ ይዘጋና መጨረሻው ላይ ድርጊቱን ከገለጸ በኋላ ቃል አጋኖ ይደመድማል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ ላይ ያለው አይ ካን ኖት ቢሊቭ ኢት ሺ ሹትድ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 26 which one of the following has correctly capitalization ነው የሚለው። እንግዲህ ምርጫዎችን ለእናንተ ልተውና ቀጥታ ወደ ጥያቄ ኦር ትክክለኛ መልሱን ስንፈልግ ጥያቄ 26 እጅግ በጣም ቀላሉ የካፒታላይዜሽን ጥያቄ ነው። የዚህ ጥያቄ ዋና ኪወርድ የቋንቋ ስሞች ናቸው። እንግሊሽ፣ ፍሬንች እና አማሪክ የእንግሊዝኛ ህግ የማንኛውም ቋንቋ ወይም ደግሞ አገር ስም ሁል ጊዜ በካፒታል ሌተር መጀመር አለበት። ስለዚህ ይህን ቋንቋ ተገናርገን የኪወርድ ህግን ይዘን ምርጫዎችን ስንፈልግ ምርጫ ኤ ላይ ፍሬንች በትንሽ ፊደል ኤፍ ተጽፏል። ስለዚህ ይህን ሪሙቭ ነው የምናደርገው። ስተት ነው። ምርጫን ቢን ስናይ እንግሊሽ በትንሽ ፊደል ነው የሚጻፈው በስሞል ሌተርስ። ይህንም ሪሙቭ እናደርገዋለን። ኦፕሽን ሲ ላይ ስናይ ደግሞ ሶስቱም የቋንቋ ስሞች እንግሊሽ፣ ፍሬንች፣ አማሪክ በካፒታል ሌተርስ ተጽፏል። እንደዚሁ ምርጫን ዲ ላይ አማሪክ በትንሽ ፊደል ከመጻፍም በላይ አረፍተ ነገሩ ላይ ራሱ በትንሽ ፊደል ማይ ነው የጀመረው። ስለዚህ ፍጹም ስህተት ስለሆነ ሪሙቭ እናደርገዋለን። ምርጫ ሲ ላይ ግን ሶስቱም የቋንቋ ስሞች እንግሊሽ፣ ፍሬንች፣ አማሪክ በትክክል በካፒታል ሌተር ተጽፏል። ስለዚህ ትክክለኛ መልሳችን ምርጫ ሲ ትክክለኛ መልስ ነው ማለት ነው። ማይ አንክል ስፒክስ እንግሊሽ፣ ፍሬንች ኤንድ አማሪክ የሚለው ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 27 which sentences is correctly punctuated ይላል። ምርጫዎችን ጽሁፉን የምርጫዎችን አላነበውም ታይም በጣም እየሄደ ስለሆነ ማለት ነው። እሺ ቀጥታ ወደ ኪወርዳችን ስንገባ ጥያቄ 27ን ስናይ እዚህ ጋር ትልቁ የሰዋሰው ወይም ደግሞ የኪወርድ ዘ ካፒታል ኦፍ ኢትዮጵያ የሚል ተጨማሪ አገላለጽ አለ ወይም አፖስቲፍ ነው። በእንግሊዝኛ የአንድን ስም ለምሳሌ አዲስ አበባን የበለጠ ለማብራት የሚገባ ተጨማሪ ሀረግ ከዋናው አረፍተ ነገር በኮማ መነጠል አለበት። ስለዚህ ህጉ ሰብጀክት ፕላስ ኮማ ፕላስ አፖስቲፍ ፕላስ ኮማ ፕላስ ቨርብ ይባላል ማለት ነው። ስለዚህ ይህን ኮማ የሌላቸውን በሙሉ እናደርጋቸዋለን፣ ሪሙቭ እናደርጋቸዋለን ማለት ነው። ምርጫ ኤ ላይ ያለው ምንም እንኳን የኮማ የለም። ስለዚህ ይህን በቀጥታ ሪሙቭ ነው የምናደርገው። ምርጫን ቢንም ስናይ ተጨማሪ ማብራሪያ የሆነው የኛ ኪወርዳችን ዘ ካፒታል ኦፍ ኢትዮጵያ በሁለቱም ኮማዎች መካከል ተነጥሎ ተቀምጧል። ስለዚህ ትክክለኛ መልስ ነው። በነገራችን ላይ ብቻ ቢ ላይ ያለው ምርጫ ሲ ደግሞ ይህ ኮማ ያለው መጨረሻ ላይ ብቻ ነው። ስለዚህ ይህን ህጉን ስለማያሟላ ውድቅ እናደርገዋለን ማለት ነው። እንዲህም እንደዛ ነው። ኮማው መጀመሪያ ላይ ብቻ ነው። ይህም ስህተት ነው። ስለዚህ ትክክለኛ መልሳችን ምርጫ ቢ ላይ ነው።
ስለዚህ ተጨማሪ ማብራሪያ የሆነው የኛ ኪወርዳችን ዘ ካፒታል ኦፍ ኢትዮጵያ በሁለት ኮማዎች መካከል በትክክል ተነጥሎ ተቀምጧል ማለት ነው። ስለዚህ መልሳችን ምርጫ ቢ ትክክለኛ መልሳችን መሆን ይችላል ማለት ነው። እሺ ጥያቄ 28 ቹዝ ዘ ኮሬክትሊ ፐንክቹዌሽን ሴንቴንስስ ይላል። ምርጫዎችን ለእናንተ ልተውና ወደ መልሱ ስገባ ወደ ማብራሪያውና ትክክለኛ መልሱ ስገባ ስለ እቃዎች ዝርዝር ወይም ደግሞ ሊስቲንግ አይተም ይጠይቃል። ስለዚህ እዚህ ጋር ዋናው ኪወርዳችን ቡይ የሚለው ግስ ነው ወይ መግዛት የሚለው ግስ ነው። በእንግሊዝኛ ስርዓተ ነጥብ ህግ መሰረት በግስ ወይም ቨርብ ላይ የሚዘረዝሩት እቃዎች ኦብጀክት መሀል ላይ ምን አይነት ኮማን ወይም ደግሞ ሰሚኮለን መግባት ምንም አይነት ሰሚኮለኖችን መግባት አይችልም ማለት ነው። ስለዚህ ምርጫዎችን ስናይ ምርጫ ኤ ላይ ቡይ ከሚለው ግስ ቀጥሎ ኮማ ኮለን ገብቷል። ይህ ስህተት ስለሆነ ሪሙቭ እናደርገዋለን ማለት ነው። ምርጫ ቢ ላይ ያለ ደግሞ እቃዎችን እንዳለ ሚልክ፣ ብሬድ ኤንድ ሹገር በተገቢው የኮማ ስርዓት ስሪያል ኮማ ተዘርዝረዋል። ስለዚህ የትክክለኛ መልሳችን ማለት ነው ምርጫ ቢ ላይ ያለ ማለት ሲ ላይ ስንመለከት ግን ላይ ሰሚኮለን ስለገባ በተመሳሳይ ከኢሊሚኔሽን ውጭ ነው ማድረግ ወይም ደግሞ ሪሙቭ ማድረግ እንችላለን ማለት ነው። ኦፕሽን ዲ ላይ ስናይ ደግሞ ሚልክ እና ብሬድ መሀል ኮማ የለም፣ ነገር ግን በኤንድ ጀርባ ኮማ ገብቷል። ይህም የዝርዝር አጻጻፍን ያበላሻል ማለት ነው። ስለዚህ ትክክለኛ መልሳችን መሆን የሚችለው ምርጫ ቢ ላይ ያለው ሚልክ፣ ብሬድ ኤንድ ሹገር በተገቢ የኮማ ስርዓት ተቀምጧል ማለት ነው። ስለዚህ መልሳችን ቢ መሆን ይችላል ማለት ነው።